እንደዛ አድርጎትኛ ዝም ማለታችን ምኑ ላይ ነው? እኔም እኮ ተጎድቻለሁ። እሱ ብቻ አይደለም የተጎዳው። ይሄንን ሰውዬ ካሁኑ ካልቀጨ ነው አይሆንም። ምን አድርገህ ነው የምትቀጨው? አንተ የትኛው ቀጭሻል? እሱን እኮ እና ያለ እንዴት እንደዛ እንዳደረገው እኮ እያየን ነው አይደል? እና ጋሞ እንደምፈልግውና እንደምወደው ነግሬዋለሁ አስረግጬ። ስለዚህ በቃ ውሳኔን አክብሮልኝ ወደ ሀገሩ ይመለሳል። እንዳላከበረልሽማ የምናሳየው እኮ አንጠልጥሎሽ ይዞሽ ወጣ። አዎ በጣም እየደበርሽ ነው። በጣም እየደበርሽ ነው። ስለ እውነት እኔ አንቺ እጅ ማንሳቴን ራሱ እኔ እንጃ በጣም እየተቆጣጠርኩት ነው ራሱ። ሆስፒታል ያ ሁሉ ነገር ሲያደርግልሽ የነበረው ሰው ማን ነው? ወንድምሽ ከመምጣቱ በፊት ወንድምሽ ሲመጣ እኮ ማለት ነው ኢቭን ነው የምልሽ ወንድምሽ ሲመጣ ሆስፒታል በጠበጠ እንጂ ላንቺ ምንም ያደረገልሽ ነገር የለም። ምንም ወንድማችን ተመጣ በቃ እንታረቅ። እኔ እዚህ ጋር ጸብ ይቀር እና ደክሞኛል። እግዚአብሔር እኔ ደክሞኛል። ምንድነው የሚደክምሽ? እኔ ደክሞኛል። በቃ አስጠልቶኛል። እኔ ምን አገባኝ ታዲያ? እንዴ እንደዛ ሆኖ ታዲያ ዝም ብዬ ልየው? በጣም ታግሻለሁ ታውቃለህ። በጣም ማለት ነው ታግሼ ተለማምጬ እያወራው ነው ያለው። እሺ የሰማኝ ነው። ይሄ ነገርም እየተፈጠረ ያለው ይሁንና ስለተጎዳ በጣም ተረጋግቼ አውርቻለሁ። እስካሁን ሰላም ለመፍጠር ሞክሬያለሁ። በቃ ይቺ ሞክሬያለሁ። እያንዳንዱ ነገር አድርጌያለሁ። ነግሬያለሁ። ወንድሜ አንድ ነገር ይሁንና ከኔ ጋር ታወራለህ። ሰምተኛል። ሰላም ተመልካቾች እንደምን አላችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ እንግዲህ የሆና ጋር ትንሽ ዛሬ እሱ ጋር ነበር ቆይቼ የመጣሁትና አሁን ላይ በጣም ደህና ነው። በጣም በቃ አሪፍ ሁኔታ ላይ ይገኛል እና ብዙ ነገሮች ተፈጥረው ዛሬ እዚህ ጋር ደርሰናል እና ይመስገን ያው ለሁሉም ነገር እና ብዙ ነገሮችም እኔ ላይ ተፈጥረዋል። እነሱን ያው ወደ ጎን በመተው ምናምን አይደለም ግን ያው በቃ ብዙ ነገሮች ያው ወንድሜ እስከሆነ መጠን ግዴታው ከሱ ጎን መሆን ስላለብኝ ነው አሁን እዚህም ያለሁት እና ብዙ ነገሮች ተፈጥረዋል። ያለበትን ነገር ትንሽ ለእናንተ ለማሳየት ምናምን ነገር ትንሽ አልተመቸንም እና አሁን እጁንም ምናምን የተወሰነ ተሽሎታል አሁን ላይ እና ዛሬ እንግዲህ ያው ዛሬ ቪዲዮ ያበራውላችሁ አንዱ ምክንያቴ እንግዲህ ዛሬ በእምነት ትመጣለች እና ላገኝ እፈልጋለሁ ምናምን ብላኛለች እና ያው ያኔ የተፈጠረውን ነገር ደግሞ አይታችሁታል እና ትንሽ ከወንድሟ ጋር ምናምን ነገር የተፈጠሩ ነገሮች ነበሩ ምናምን እና እንደዛ አንገላቷት ምናምን ነገር መውሰዱ ምናምን ነገር እህቱ ምናምን ነገር ትንሽ አግባብ አልነበረም እንደኛም ስናየው ማለት ነው እና ይሁናንም እንደዛ ማድረጉ አሁን ላይ ትንሽ ያው ምላሽ መስጠት እስካለብን ድረስ ምላሽ እንሰጣለን ብለን ስላሰብን ነው። ያው እንደዛ አድርጎት ይቆያል ማለትም አይደለም በቃ ምክንያቱም እስካሁን ድረስ ስላላገኘሁት ነው። በእርግጥ ወንድምየውን ውጭ እንገናኛለን ምናምን ብሎኛል። አዎ ውጭ መገናኘታችን አይቀርም። ያው ወንድ ልጅ እስከሆነ መጠን ሁሉም ሰው ውጭ ላይ ወክም እያደረገ ይገናኛል እና እስካሁን ድረስ ላገኘው አልቻልኩም። በእርግጥ ዛሬ እሷ ላገኝህና ላውራህ ብላኛለች። እስቲ እናያታለን። ያው ባይዘው ወንድምሽንም ቢሆን ይዘሽው ነው ብያታለሁ እና እስቲ ዛሬ ደግሞ ከሱ ጋርም ቢሆን የተወሰኑ ነገሮችን ምናወራ ይመስለኛል። ከማውራትም በላይ ሊሆን ይችላልና እስቲ እናየዋለን ሁሉንም ነገር እና እሷ ትምጣና ያለውን ነገር ሁሉንም በደንብ የምታዩት ይሆናል ስላችሁ ያው ወንድማችን እንደዛ አድርጎት እኛም ዝም ማለት አልነበረብንም በእርግጥ በቃ ምክንያቱም ለሁሉም ነገር ምላሽ ምክንያቱም እሱ እስከዛሬ ድረስ ከጎኔ ነበር ይሆና እንዴ አሁን በተጎዳበት ጊዜ ልተወው አልችልም። በተአምር ልተወው አልችልም። ብዙ ሰዎች ብዙ ኮሜንት ላይ እያየን ነበርና ባክ በቃ ምናምን ነገር ታውና ምተወው አይነት ነገር አይደለም። ያው ሁለቱ አንድ ላይ መሆን አለባቸው። ሁለቱም ይዋደዳሉ። በቃ እዛ ጋር እንዳየነው ከሆነ ሁለቱም የሚዋደዱ ከሆነ በመሀላቸው የሚገባውን ነገር እነሱ እንኳን ባይችሉ ያው ከጎናቸው ያለው ሰው ከቨር ማድረግ አለበት ብዬ ስለማስብ ነውና ብዙ ነገሮች አሉ። እነሱን ለማስተካከል እየጣርን ነው። ያው የሆናም ትንሽ ተሽሎታል አሁን ላይ ያው ኪያ ጋር ነው ያለው። በእርግጥ እስካሁን ድረስ ከኪያ ጋር አልወጣም። ያው ከኪያ ጋር ነበርና አሁንም ራሱ ትንሽ ቆይታ ነው የሄደችው። ቅድሚያ እሷን የሸኘኋትም ለዛ ነበር። ያው እሷን ማግኘት ስላለብኝ ነው በእምነትንና ወንድሟ ማግኘት ስላለብኝ ነው እስካሁን ድረስ የቆየው። እስቲ ደውልላትና ደግሞ የት እንደደረሰችና ያለውን ነገር ጠይቃታለሁ። እስቲ አብራችሁን ቆዩ። እንግዲህ ተመልካቾች ተመልሼ መጥቻለሁ። ያው በምንም ደውላ ነበረ ያው አሁን ያለውበትን ቦታ ለመጠየቅና እናም ደግሞ ያለውን ነገር በቃ ማወቅ መቻል ስላለባትም ሁሉንም ነገር እና ይዘውም እንድትመጣ ስለፈለኩኝ ነው እና ያለውን ነገር በደንብ እንደ ወንድ ልጅም እናወራዋለን አስፈላጊ ከሆነና እስቲ ታንሳውና ደግሞ ሄሎ በምን እሱንማ እየመጣሽ ነው እና ይዘሽው መተሻል። እሱን ይዘሽው ካልመጣሽ እንዳትመጪ ነው እኔ እያልኩሽ ያሉት
ኖ ኖ አይ እየነገርኩሽ ነው የምትሰሚኝ ከሆነ ማለት ነው ትንሽ ይቆራረጣል ስልክሽ ሄሎ ስልክሽ ይቆራረጣል ምንም እየተሰማኝ አይደለም እሺ ለማንኛውም እየነገርኩሽ ነው አሁን በቃ ቢያንስ ይዘሽው ነይና እንደ ወንድ ልጅ እናውራን ባለፈው እንዳለው ሆኖ እንደዛ አድርጎት ደግሞ እኔ ልተዋው አልችልም እየነገርኩሽ ነው አሁን መተሽ ምናወራ ከሆነ ይዘሽው ነይና እናውራ ምንም የምትነግሪኝ ነገር የለም ብቻ እስቲ ነይና እናወራለን እሱንም ይዘሽው ነይ ግን በደንብ ነው የምፈልገው እስካሁን ድረስ ስላልተገናኘን ነው አጋጣሚ ስላልተገናኘን ነው እንጂ እንገናኝና ብናወራ ጥሩ ይመስለኛል እኔ እና እሱ ምክንያቱም እኔ እና እሱ ጋር ነው ችግር ያለው አይደል አሁን ላይ ካንቺ ጋር ምንድን ነው የማወራው እሺ ይሁን ብቻ ግን ለማንኛውም ይዘሽው ነይ እሱ ካልመጣ በእርግጥ አላወራሽም ምንም አትልፊ በእምነት የምር ነው የምልሽ አትልፊ እሱ ይዘሽው ካልመጣሽ አይሆንም ከኔ ጋር ለማውራት ትንሽ ይከብድሻል ለማንኛውም ቶሎ ነይ ይዘሽው ነይ ምንም ልልሽ አልችልም ከዚህ በላይ እንደምታዩት ነው በቃ ይምጣና ደግሞ እስቲ ያለውን ነገር ከሱ ጋር ምናወራ ይሆናል በቃ ምክንያቱም እንደዛ አድርጎት አሁንም ዝም ልለው አልችልም በቃ አውቃለሁ ብዙ ነገሮች እንዳሉ ሆኖ ግን ያና እንደዛ ማድረጉ ለአራት እንደዛ ማስደብደቡ ምናምን ብቻውን ቢሆን እኮ አይችሉም እኮ ብቻውን ቢሆን ምንም ከሱ ጋር አይገናኙም በቃ ጭራሽ አሁን ላይ እንደዛ ለአራት ማስደብደቡ ምናምን አግባብ ስላልሆነ ነው እኔ በጣም ያበሳጨኝ ብቻ ለብቻ ቢያገኘው አፈር ከደሜ እንደሚያበላው ግልጽ ነው ሶ ብቻ እስቲ ትምጣና እሷ ደግሞ ምናወራ ይሆናል ማለት ነው ደርሳለች መሰለኝ ታውቃለህ ብቻዋን የመጣችው እሺ ሰላም አትለኝ ምንድነው ሰላም የምልሽ በእናትሽ ምንድነው ሰላም የምልሽ ይዘሽው አትመጪም ለምን ይዤው እመጣለሁ ለጸብ ነው ይዤው እመጣው እኮ ማውራት አለብን አልሽኝ አይደለ ማውራት ካለ እባክሽ በቃ ብዙ አንጨቃጨቅ እኔም እኮ መጨቃጨቅ አልፈልግም በቃ እኮ መጨቃጨቅ ካልፈለገ እንዴ ወንድ ልጅ መጥቶ ለምን ያወራን እኔ ላወራ ነው የመጣሁት እኔ እኮ ሰላም እንድትፈጥሩ ነው የምፈልገው ምን የምን ሰላም እንደዛ አድርጎት ነው ሰላም መፈጥረው ነኝ ከሱ ጋር እኔንስ እንዴት ነው ያደረገኝ አንዴ ምን አጋጣሚ ነው መታሽ አይደል እንዴ በቃ አጋጣሚ መታሽ አጋጣሚ ቢሆንስ ታዲያ ወንድሜ ነው አይደል እንዴ ሰው ዝም ማለት ነበረበት እና እሱ ለአራት ማስደብደቡ አግባብ ነው እሱ ጥፋት ነው እኮ ልክ ነው ያልኩ አይደለም እኮ ግን በቃ ለሱ ሰላም እንዲፈጥሩ ነው የምፈልገው እኔ እኮ ጀስት አንተ እንድታስታርቃቸው ነው እንጂ ለምንድን ነው አንተም እያጋጋልክ እኮ ነው ያለው በጣም አስታርቅ የለ እንዴ በእናትሽ እንደዛ አድርጎት እኔ ላስታርቃቸው ሁለቱን ማለት ነው አይደል ከኔ ጋር ገና መታረቅ አለበት እሱ ራሱ ነው እሺ እኔን ያደረገኝ ነገር ምንም ነው ምንምነቱ አይደለም እየነገርኩሽ እኮ ነው ማን ነው ከሰማሽኝ በእምነት እየነገርኩሽ ነው ምትሰሚኝ ከሆነ ነው እየነገርኩሽ አይደል እሺ እንደዛ ማድረጉ አግባብ ነው አይደል ትንሽ ነው የተመታሽ አይደል ነበርኩ እኮ ሆስፒታል እኔም አይደል እንዴ በጣም ቢመታሽ እኮ ትንሽም ነበር አይደል እንደዚህ ቆመሽ ሁሉ አትይዥም ነበር አይደል እስቲ እኔ አንድ ያክል ጠይቅ እህት የለህም እህት ብትመታ ዝም ትላለህ ዝም አልል እኮ ወንድሜ ተመቶ እኮ ዝም አላልኩም እኮ በቃ ሁለቱም ጥፋት አጥፍተዋል እኮ እኔ እኮ አላጠፉም አይደለም እያልኩ ያለው አጥፍተዋል ግን ይስማሙ አሁን ከዚህ በኋላ ጸብ ምንም የሚፈጅ ነገር የለም አረ በጣም አለው ምክንያቱም መከባበርና እየነገርኩሽ ነው መከባበር መቻል አለብን በቃ መከባበር መቻል አለብን ምክንያቱም እሱን እንደዛ አድርጎት እኔ ዝም ልለው አልችልም እየነገርኩሽ ነው አንቺ አሁን ሽፍ እየነገርኩሽ ነው አሁንም ተመሳሳይ ነገር ነው እያወራሽኝ ያለሽው ወንድምሽ አንቺ ስትመጪ ዝም አልልም ብሎ ወንድማችንን አስመታው ለ4 እና ለ5 አይደለ እኛስ ወንድማችን ተመታ በቃ እንታረቅ እኔ እዚህ ጋር ጸብ ይቀር እኔ ደክሞኛል እግዚአብሔር እኔ ደክሞኛል ምንድነው የሚደክምሽ እኔ ደክሞኛል በቃ አስጠልቶኛል እኔ ምን አገባኝ ታዲያ እንዴ እንደዛ ሆኖ ታዲያ ዝም ብዬ ልየው
ዝም ብዬ ልየው ወይ? እሺ ምንድን ልታስመታው ነው አንተ? ማስመታት እኔ በቂ ነው። እኔ ብቻውን ይምጣ የሆነ ብቻዬን አለው። በቃ ብቻውን ይመጣል። ግን ሰላም ፍጠሩ ቤካ። አንተ እንደዚህ ይሆንክ ይሆንና እንደዛ ይሆነሽ እኔ ከማልሆንሽ ንገረኝ። እሺ ከማንም አትሁኝ፣ ስትፈልጊ ከማንም አትሁኝ። እየነገርኩሽ ነው። ምንድነው እያልክ ያለው ቤካ? ምንድነው ሰላሙን ልትፈጥር የመጣው ጭቅጭቅ ነው? እሺ ምንድነው እያልከኝ ያለው? የኔ እናት እየነገርኩሽ ነው። አሁንም እየነገርኩሽ ነው፣ እያስረዳሁሽ ነው አይደል እንዴ? በቃ ይምጣ። እሺ መጥቶስ ምን ልትጣሉ? ጸብ ነው የፈለከው? እኔ ጸብ አልፈልግም። እኔና ዮና ልናስታርቅ አይደል የፈለግሽው? እኔና ዮና እንድንታረቁ ነው የምፈልገው። እኔና ዮና አውርተን ከሱ ጋር እንድንታረቅ። አዎ ሰላም እንዲፈጠር ነው። ሰላም ለመፈጠር ታዲያ እኔ ጋር ነበር ማምጣት ይነበረ እና ሹማጋሊ ሰላም ያለው ሰው ጋር ነው መሄድ ያለብሽ። እየነገርኩሽ ነው። በፈጠረ ምንድነው እሺ እያልክ ያለው? እየነገርኩሽ ነው። አሁንም እኔ ምንም ልጨቃጨቅሽ አይደለም። እየመጣሽው እንደዚህ ልትጨቃጨቂ ነው? እኔ ልጨቃጨቃለሁ? እኔ ላስረዳ ነው የመጣሁት። በቃ በሱ ስም ይቅርታ ልጠይቅ ነው የመጣሁት። አንደኛ ነገር፣ ሁለት ደግሞ በቃ እኔ ጸብ አልፈልግም። እኔ ደክሞኛል፣ አልፈልግም። አልቀበልም። ኧረ ቤካ አልቀበልም። ስለ እውነት አልቀበልም። እኔ መታረቅ አልፈልግም። በቃ ጸብ ነው የምፈልገው። እሺ ጸብነቱ አይደለም እኮ እየገባ ነው ያለው እኮ ቤካ። ታውቃለህ እኔ እና እሱ ገና አሁን ሰላም ፈጠርን፣ የሆነ ነገር ተፈጠረ ሲል ሌላ ነገር ይፈጠራል፣ ሌላ አጀንዳ ይነሳል። እሺ ምንድነው መሆን ያለበት? ምን እሺ በሁለታችሁ ማለት እየነገርኩሽ ነው። በሁለታችሁ ማለት ገብቼ ከዚህ በላይ እሺ ምንድነው? እሺ ጸብ ይቅር እኮ ነው እያልኩ ያለሁት። አልገባሽ? የሆነ ማለት ለኔ እየነገርኩሽ ነው። እኔ የፈለገውን ይሁን፣ እኔ አይመለከተኝም ቤካ። እኔ የፈለገውን ይሁን፣ በቃ እኔ ጸብ አልፈልግም ነው እያልኩ ያለሁት። ገባ? ጸብ አትፈልጊም አይደል? ጸብ የማትፈልጊ ከሆነ መጥቶ ያውራን። መጥቶ ወርቶስ ከዛስ እኮ መጥቶ ያውራንና እንደ ወንድ ልጅ ምላሹን እንስጠው። በቃ ምላሽ ነው። ለምን ይሄን ነገር አትተውም? የምን ምላሽ ነው የምትለው? ያስፈልጋል እኮ ማውራትም እኮ እሱ ለሚጠይቀን ጥያቄ እኮ ነው ምላሽ እንስጠው እኮ እያልኩሽ ያለሁት እኮ። አልተረዳሽኝም መሰለኝ አሁንም አይደል እንዴ? በቃ እንስጠው ምላሹ። ማውራትም ካለብን እናውራ። ታውራላችሁ፣ ትገናኛላችሁ፣ ግን በሰላም ነው። እኔ በጸብ አልፈልግም፣ በሰላም ነው። እኔ ይኸውልህ የሆነ ጋር ሰላማዊ ህይወት ነው መኖር የምፈልገው በፈጠረ ቤካ። እኔ ለምንድን ነው ግን አንዳችሁ እንኳን ልትረዱኝ ፈቃደኛ እና እያስደበደብሽ ነው? ሰላም እኔ ነኝ ያስደበደብኩ? እኔ ልደበድበው ፈልጌ ነው እንዴ? ለምን ሌላ ነገር ትወስዳለህ? እየነገርኩሽ ነው፣ አሁንም እየነገርኩሽ ነው። ተርተሽኛል። ብዙ ነገሮችን ለማለፍ ሞክሬያለሁ፣ ብዙ ነገሮች። ምክንያቱም ምንድን ነው ያለፍከው? እስኪ ምንድን ነው ያለፍከው? ልነግርሽ ነው። እሱ ስለሚወድሽ ዮና ስለሚወድሽ አሁንም ዝም እያልኩ ያለው ተርተሽኛል። አንቺም ላይ አለመነሳቴ ዮና ስለሚፈልግሽ ነው። እሺ ተርተሽኛል። ዮና አንቺ እንዴት እንደማስረዳሽ አለቀም። ዮና ማለት ማለትም ማለት አልገባሽም። ለኛ ያለው ነገር ማለት ነው ከወንድምን በላይ ነው ለኛ። ተርተሽኛል። ከወንድምን በላይ ነው፣ ቤተሰባችን ነው። አንሱ ቤተሰቡ ሲነካበት እንደዛ የሆነ እኛም ቤተሰባችን ሲነካኩ እንዴ ከዛ በላይ እኮ መሆን እኮ አያቀተንም እኮ። እያልኩ ያለሁት እኮ በእኔም በኩል ተጎድቻለሁ፣ በዮናም በኩል ተጎድቻለሁ። ማን የተጎዳው? እኔም ተጎድቻለሁ። በጣም የተሰቃየሁት። በጣም ነው የተሰቃያችሁት። በጣም ተሰቃያችሁ አይደለ? በጣም ልጅ እንደዚህ መነሳት የኔ መጎዳት ቀልድ ነው? የኔ መጎዳት ቀልድ ነው? ምን እዚህ ጋር መፈንከት እኮ እና ታዲያ እሱ ቀልድ ነው እንዴ? ምንድነው እያልክ ያለኸው? እስቲ አንተ ኪያ የሆነ ነገር ብትሆን ዝም ነበር የምትለው? እሱንም እናያለን። እና ምንድነው እያልክ ያለኸው? በቃ እኔም ተጎድቻለሁ፣ እሱም ተጎድቷል አይደለ? እዚህ ጋር ሁለታችንም ተጎድተናል። ስለዚህ የእሱን ጉዳት እንደዚህ መፈንከት ነው። እኔም ሴት ልጅ ነኝ አይደል? እንደ ሴትነቴ ተጎድቻለሁ ከምልህ በላይ ማለት ነው። ጭንቅላቴ መፈንከቱ ብቻ አይደለም፣ በብዙ ወይ ተጎድቻለሁ። በምን ቤካ የምታውቀው ነገር ልታሳዝኝን እኮ ትችያለሽ እኮ። አንቺንም እኮ ከዚህ ማጥ ውስጥ እኮ ለማውጣት እኮ ነው እየጣርን ያለነው። እሱን ለምን ማትረጂው አንቺ ራስሽ? ምንም ያወጣኝ እኮ አለ እንኳን እኮ ጭራሽ እኮ ሌላ ነገር ነው እየፈጠርክ ያለው አንተ። ጭራሽ ሌላ ነገር ነው እየነገርኩሽ ነው። ወንድምሽ እንደዛ እስከሚያደርግ ድረስ ሰው ቤት መጥቶ ነው የምልሽ፣ ሰው ቤት መጥቶ እንዲያንጠልጥሎሽ እስኪወጣ ድረስ ማን ነው ያን ያህል ድፍረት የሰጠው? ማን ነው? ማንም ሰው አግሬሲቭ የሆነ ሰው ሽፊ ልንገርሽ፣ ማንኛውም ሰው አግሬሲቭ የሆነን ሰው በአግሬሲቭነት ነው ልትመልሽው የምትሽው። በማውራት አይደል? እየነገርኩሽ በማውራት አይደለም። ስላወራሽው አይቀየርም ይሄ ሰው አይደለ? እስከዛሬ ለምነሽዋል፣ አስረድተሽዋል አይደለ? ሶ በንግግር ማይገባው ከሆነ በዱላ ይገባዋል ማለት ነው። ተርተሽኛል። በዱላ ማስረዳት ነው። ምክንያቱም ከኔ በላይ ማንም የለም ብሎ ስለሚያስብ ነው አይደለ? ጭራሽ ሽጉጥ መዘዘብን አይደል እንዴ? እሱስ አግባብ ነው ለኛ? ለአንቺ መፈንከት ሊሆን ይችላል ቢተኩስ ዛን ሰዓት የአንድ ሰው ህይወት ቢያጠፋስ? የአንድ ሰው ህይወት ቢያጠፋስ ምን ምላሽ ይኖርሽ ነበረ? የጠፋ ህይወት የለም አይደል? ወይኔ ጉዴ ፈላ። እየነገርኩሽ ለምን ማትሰሚው? በእግዚአብሔር አንድ ነገር ስሚ። ጥፋት ነው እኮ ጥፋት አይደለም እኮ አላልኩም እኮ ነው እኮ። ስለዚህ እሱን በይቅርታ ነው ማለፍ ያለብን። እሺ በምንድን ነው ጥፋትን በጥፋት ነው መመለስ ያለብን? ምንድን ነው እያልክ ያለው?
ጥሩ አይደለም ሁኔታው። የሰውየው የወንድምሽ ሁኔታ ጥሩ አይደለም። ነገ ልነግርሽ ነው። ነገ አንቺና የሆነ ተጣላችሁ እንበል ትንሽም እንኳን በማል ክፍተት ሊኖር ይችላል። አናውቅም ሁላችንም ጋር ተርተሽኛል። አንድ ማቴሪያል ስላለው ብድግ አርግቶ መጥቶ ምናምን ነገር ድጋሜ እሱን የሚያስፈራራበትና እሱን የሆነ ነገር ጉዳት የማይደርስበት ቢሆንስ? ይሄንን ሰውዬ ካሁኑ ካልቀጨ ነው አይሆንም። ምን አድርገህ ነው የምትቀጨው አንተ? የትኛው ቀጭሽ? እሱን እኮ እናያለን። እንዴት እንደዛ እንዳደረገው እኮ እያየን ነው አይደል እንዴ? ጥፋት ነው። እሺ ወንድሜ ነው። እሺ ምን ላድርግሽ? ምንድነው ማድረግ ያለብኝ? የኔ የአንድ አካል ነው። ስለዚህ ምንድነው ማድረግ ያለብኝ? ጥፋቱ ነው ጥፋት አይደለም እኮ አይደለም እያልኩ ያለው። በቃ ነግሬው እያንዳንዱ ነገር ያስተካክላል። ሰላም እንፍጠር። አያስተካክልም። ምክንያቱም ቢያስተካክል ኖሮ ልንገርሽ፣ ቢያስተካክል ኖሮ ያን ሁሉ ነገር የሚያስተካክል ቢሆን ኖሮ የመጀመሪያ ቀን መቶ ሽጉጥ ከመዘዘ በኋላ ያን ሁሉ ነገር ካደረግነው በኋላ ማለት ነው ተመልሶ ተጸጽቶ ይቅርታ ይጠይቅ ነበር። እንዴት ይቅርታ ይጠይቃል? በዛ ሰዓት ላይ ድጋሚ እኮ መጥቶ እኮ ረበሸ እኮ ቤቱን። እሺ አዳምጠኝ። በዛ ሰዓት ላይ ያበሳል። ለምን ክብር አይኖረውም እሱ? እኔ የሆነ ጋር በመሄዴ ነው። አንደኛ ነገር ነግሬው አልመጣሁም ነበር። መብትሽ ነው የፈለግሽው ማድረግ። ምክንያቱም እናንተ ፍቅረኛሞች ናችሁ። እናንተ ባልና ሚስት፣ የወደፊት ባልና ሚስት ናችሁ። በእናንተ መሀል መግባት የለበትም። አዳምጠኝ። እኔ ልንገር፣ እሱ ምንም ማድረግ ስላልቻለ ነው እንጂ እኮ ይሄን እኮ ተነስቶ ቢሆን እኮ ኖሮ እኮ አልቆለት ነበረ እስካሁን ድረስ። እኔም እኮ ቤቱን ስለማላውቀው ነው፣ ቤትሽን ስለማላውቀው ነው ያልመጣሁት እንጂ መምጣት አይቀርም ነበረ። ተርተሽኛል። ምክንያቱም እዛ ተሸማቆ ቁጭ ብለው እኛ ምንድነው ማድረግ ያለብን? ከኛ ለምንድነው ማትረጅኝ? እኔንም ተረዳው እኮ ቤካኒ እኮ ሳልረዳ ቀርቻ አይደለም። እኔንም ተረዳኝ እኮ ነው እያልኩ ያለው። ኧረ በእግዚአብሔር እኔ ያንን ነገር አክሴፕት አላደረገውም። ከዮና ጋር መሆኔን አክሴፕት አላደረገውም። ለዛ ነው ከመጀመሪያውም ጀምሮ መጥቶ ምንድነው ጻብ ነው የፈለከው? በእግዚአብሔር በቃ መጣሪው ከሆነ ጣሪውና ይምጣ እና አይመጣም። ከኔ ጋር አውራ። ከመጣም ደግሞ ለሰላምና ለመታረቅ ነው እንጂ ለሌላ ነገር አይመጣም። መታረቅ አይደል? ለኛ ምን የሚያቀርብልን ነገር አለ? እሺ አንድ ነገር ልንገርሽ፣ ለኛ ምን የሚያቀርብልን ነገር አለ? ምን ያቀርብልሃል? ምን እንዲያቀርብልህ ፈለግ? በቃ ቢያንስ እንኳን ወንድማችን እንደዛ ጎዳብን አይደል? ምን የሚያቀርብልን ነገር አለ? ቢያንስ እንወያይና እናወራበትና ምን እንዲያቀርብልህ ነው የፈለከው? እኔም ተጎድቻለሁ። ለኔ ምን አቀረባችሁልኝ? ምን ሕክምና እኮ አድርገንልሻል አይደል እንዴ? በራስሽ ነው ሕክምና ያደረግሽው። በእውነት ሕክምና እንኳን ነው የምልሽ። እንደዛ ተንከባክበን ያ ጉዳት ያደረሳችሁብኝ እናንተ ናችሁ። እሺ እንደዛ ከሆነ ጉዳት ያደረሰበትን ለምንድን ነው መጥቶ የማይለው? ለምንድን ነው ታዲያ መጥቶ የሆነ ነገር የማያደርገው ታዲያ? እስካሁን ድረስ እኮ ለዛ ነው የመጣሁት አይደል? ማድረግ ያለብኝን ነገር ላደርግና ይቅርታ አንቺ አይደለሽም ከሱ ጋር ነው ማውራት ያለብኝ። ነው የሚፈጠረው እያልኩ እኮ ነው። ምንም እኮ ሰላም አሁን እኮ አንተም ተረጋግተህ እያወራኝ አይደለም ያለው አይደል? እንኳን ከኔ ጋር እንደዚህ ሆነ እያወራ ያለ ሰውዬ ከሱ ጋር ሲሆን ደግሞ እንዴት ነው ልታወራ የምችለው? ሰላማዊ ነገር ሊፈጠር አይችልም። ድጋሚ ሌላ ጻፍ ነው፣ ሌላ ብጥብጥ ነው። እኔ ደግሞ እሱን አልፈልግም። በቃ እሱ ይቀር ነው እያልኩ ያለው። ሰላም እንፍጠር። በቃ መደረግ ያለበትንም ቢሆንና በኩልም መደረግ ያለበትን ነገር አደርጋለሁ። ምንም መደረግ ያለበትን ልታደርጊ አትችይም። በቃ ለምንድን ነው አንቺ ማድረግ አትችይም? ስለማትችይ እየነገርኩሽ። እኔ እኮ ይኸውልህ ቤካ፣ እኔ ይኸውና እንዲጎዳ አልፈልግም። በቃ ማትፈልጊ ከሆነ ይሄን ወንድምሽን ከህይወታችሁ መውጣት መቻል አለበት። አልወጣም የሚል ከሆነ እየነገርኩሽ ነው። ዛሬም ነገም እኔ ወንድሜ ጣጣ ውስጥ እንዲገባ አልፈልግም። ተረተሽኛል? የኔ የምለው ሰው ጣጣ ውስጥ እንዲገባ አልፈልግም። በቃ ብዙ ነገሮችን አሳልፈን ነው ዛሬ እዚህ የደረስነው። ወደ መጣበት ከተማ ይመለሳል። እሱ ነው የምትፈልገው? በቃ ሰላም ፍጠሩ ነው ይመለስ። የሚመለስም ከሆነ እኮ ማለት ነው እየነገርኩሽ ነው። ድጋሚ የማይመጣበትን ሁኔታ መፍጠር አለብን። ሊመጣ አይችልም። በቃ እኔ ከዚህ በኋላ ውሳኔ ነግሬዋለሁ። ከዮና ጋር መሆን እንደምፈልግ ዮና እንደምወደው ነግሬዋለሁ አስረግጬ። ስለዚህ በቃ ውሳኔን አክብሮልኝ ወደ ሀገሩ ይመለሳል። እንዳላከበረልሽማ የምናሳየው እኮ አንጠልጥሎሽ ይዞሽ ወጣ። በቃ በዛ ሰዓት ላይ በስጭት ላይ ነበረ። እንዴት አድርጌ ላስረዳ? ቤካ በዛ ተደብቄው ነው የመጣሁት አልኩ አይደል? እንደገና ደግሞ እዛ ሀገርም እያለን ከመጀመሪያው ጀምሮ እኔና ዮና እኔ ብዙ ባታወሪ ደስ ይለኛል። በሱ ጉዳይ ብዙ አታወሪ በቃ። ምክንያቱም ለታውቂያለሽ መስማት አልፈልግም። መስማት አልፈልግም። የራስህ ሀሳብ ብቻ ነው መስማት። ወይኔ ጉዴ ስለዚህ ምንድን ነው እንዴት ነው የምንግባባው? እንዴትም አንግባባም። ስለዚህ እሺ ምንድን ነው እየሆነ ያለው? ምንድን ነው እሺ የምትፈልገው አንተ? በዚህ ሽማግሌ ምክንያት እኔ ምንም ማውራት አልፈልግም። በቃ ማውራት ባለብን እንደው እንድናወራ አለቀ እኮ በቃ። እንደምታወሩ ጻብ ምን ያደርጋል? አያስፈልግም። ምንድን ነው የምትፈልገው? ወይኔ ጻብ ምን ያደርግልሃል ቤካ? እና እንደዛ አድርጎት እኛ ዝም ማለታችን ምኑ ላይ ነው? እኔም እኮ ተጎድቻለሁ። እሱ ብቻ አይደለም የተጎዳው። ወረዘ የፈለግሽበት መሄድ ትችያለሽ። እኔ አያገባኝ። ሰማሽኝ አይደለ? አሁን እንደ ወንድ መገናኘታችን አይቀርም አይደለ?
ተርተሽኛል። ማውራትም ካለብን እናወራለን፣ ጥግ ድረስ እናወራለን፣ ችግር የለውም። ምክንያቱም ለአራት እንደዛ አስደብድቦት እንደዛ አፈር እኔ ሳገኘው እኮ እንዴት እንደነበር እኮ እኔ በጣም ተጎድቻለሁ። እሺ እዚህ ጋር ይኸውልህ የሆና መጎዳት ብቻ ተቆርቁረ የምታወራ ከሆነ ቤካኒ በጣም ነው ማዝነው። እኔ ከዮና በላይ በጣም ለምን እዘኝ? እኔ ምን አገባኝ? ምን አገባኝ? ለምን ገደል አትገቢ? ምን አገባኝ? ያገባኛል? እኔ ያገባኛል ወይ? አያገባም። በቃ ስለማያገባኝ ስለ ወንድሜ ነው ማውራት የምችለው። ስለዚህ እኔም ስለ ወንድሜ ነው እያወራ ያለው እኮ። መቶት እኮ ሄደ አይደል እንዴ? አስመትቶት ነው እንጂ ምን መቶትም አይችለው። ስለማይችለው አስመትቶት ሄደ አይደል? እጁ እንደዛ ተሰብሮ ጭንቅላቱ እንደዛ ደምቶ አይደል እንዴ? ያንቺ እንኳን ቢያንስ እንኳን ትንሽዬ እኮ ነው የተጋጠው አይደል? ትንሽዬ ማለት ቀላል ነው የምትቀላል ነው እንዴት አይነት አስተሳሰብ ነው ያለ ቤካ? እንደዚህ ነው የምታስበው? አንቺ እኮ በማግስቱ እኮ መሸደሻል የኔ እናት። ይሄንን ለምረ የምትረሺው እሱ እኮ ሳምንት እኮ ሊሆነው እኮ ነው አይደል እንዴ? ታትሽኛል ሳምንት ሊሆነው እኮ በቃ እሺ። ለዛ ይቅርታ እያልኩ ነው። አሁንም ደግሜ ይቅርታ እየጠየቅኩ ከዚህ በላይ ምንድን ነው ማድረግ ያለብኝ? ጥፋት ነው ጥፋት አይደለም አላልኩም። ምንም አታድርጊ። እኛ ምንም እንድታደርጊ አንፈልግም። በቃ ብቻ ግን እኛ ምላሹ መመለስ ይኖርብናል። እየነገርኩሽ ያለሁት አሁንም የመጣሽው ልንገርሽ፣ የመጣሽው እሺ፣ ለምን ነገሩን ለማረጋጋት ነው። በቃ እኔ ጸብ አልፈልግም፣ ሰላም ነው የምፈልገው እያልኩ ነው። ሰላም የለም የኔ እናት፣ ሰላም የለም። ሰላም ስለሌለ ነው። ምክንያቱም ነው የማይኖረው። ወይኔ ጉዴ ፈላ። አንቺ ምንድነው ሲነግሩሽ አስይም በዚህ ነው እንደምታፈሽው? እየነገርኩሽ በዚህ ታፈሻለሽ? የኔ እናት እንዴት ነው የምታስቢው? እንደዛ አድርጎት ዝም አንልም። አንተም እንዴት እንደምታስብ አላውቅም። ማለት ደም መፋሰስ ነው ፍላጎት፣ መጣላት ነው ፍላጎት። ከዛስ በቃ ከዛ እሱም ልኩን ያውቃል ማለት ነው። ከዛ አንተ ብታሰራለህ እሱም ይታሰራል። አለቀ። ይሄ ነው መጨረሻው። ምንም ችግር የለም። ለመታሰሩ ችግር የለውም። ህግ እየነገርኩሽ ነው። ህግ ማን ምን እንዳደረገ የሚያውቀው ነገር አለ። በቃ ታተሽኛል። ምክንያቱም ወንድሜን እንደዛ አድርጎታል። እኔም ተጎድቻለሁ። ምላሽ ነው የሰጠነው። ወንድሜ እንደዛ ያደረገበት ምክንያት ደግሞ ምክንያቱ የታወቀ ነው። እኔ ስለጎዳኝ ነው። አረ በመድኃኒዓለም እኔ ከመሬት ተነስቶ ቢሆን እሺ፣ ከመሬት ተነስቶ ቢመጣው እሺ ይሁን እላለሁ። ከመሬት ተነስቶ ደግሞ ታውቀዋለህ። ከመሬት ተነስቶ ምንም ከመሬት ተነስቶ ያለ ምንም ምክንያት ቢመጣው እሺ። እና ምን አይነት ሪዝን ኖሮት ነው የመጣው ታዲያ? ምን አይነት ሪዝን አንቺ ወድቀሽ ይሁን ነገር ስለሆንሽ እኔ በመመታቴ በሆነ ምክንያት ደግሞ ተሰቃዩትን ስቃይ ያውቃል። በቃ ሙሉን ታሪክ። ስለዚህ ያ ደንፉ ስላለበት ነው ያን ነገር ያደረገው። የትኛውም ወንድም ደግሞ ለእህቱ ይከላከላል። ይከላከላል። አንተ ለእህት የምታረገው ለኪያ የምታረገላት ነገር በደንብ አውቃለሁ። ስለዚህ እሱ ለምን እንደዚህ ያደረገ ብለህ ልትወቅሰው አይገባም ነው ማለት በራስህ ህይወት ላይ የምታሳልፈው ታሪክ ነው አይደል? ያ ነገር እዛ የዛኔ ራሱ ኪያን መታት ብለህ እንዴ ስትሆን ነበር? እንዴ ስትደነፋ ነበር? ቤት መምታቱን ነካት ገፈተራት ብለህ አይደል እንደዛ ስትሆን የነበረው። ስለዚህ እሱም ወንድሜ ነው። በቃ እኔ እህቴ ተጎዳሽ ብሎ ነው ያን ነገር ያደረገው ነው እያልኩ ያለው። የፈለገ ነገር ይሁን በቃ አሁን ላይ ብዙ ምንም ልልሽ አልችልም። የኔ እናት ምንም እየተረዳኸኝ አንተ ከራስ ሀሳብ ውጪ ማንንም የመረዳት ፍላጎት የለም። ስለዚህ እንዴት ነው ልንግባባ የምንችለው? አንግባባ። ስለማንግባባ ሰላም መፍጠር አልፈልግም። ለምን ነው የማትፈልገው? እኔ አንድ ላይ እንድንሆን አልፈልግም። ለዚህ ነው የመጣሽው? አዎ ለዚህ ነው የመጣሁት። በቃ ሂጂ። ስለማላዳምጥሽ ሂጂ። ኧረ በእናትሽ ወደ እዚህ እናት የሆነ ነገር በላት። እኔ በጣም እየደበረችኝ ያለች በቃ የምሩ ነው። አዎ በጣም እየደበርሽ ነው። ስለ እውነት እኔ አንቺ እጅ ማንሳቴን ራሱ እኔ እንጃ በጣም እየተቆጣጠርኩት ነው ራሴን። እኔ ምን አድርጌ ነው የምደበረው? ወይኔ ጉዴ ፈላ። ምን አድርጌ ነው የምደበረው? እንደዛ ሆኖ አሁን ይቅርታ መተሽ አንቺ ከይቅርታዎች ምን እንዳደረግልህ ነው የፈለከው? ምን ላድርግልህ? ንገረኝ እኮ ይምጣ ያልኩሽ እኮ ለዛ ነው። መቶስ ምን ልትጣሉ? ኧረ በመድኃኒዓለም እንደ ወንድ ልጅ እናውራ። አስተሳሰብ ምንድነው ግን እንዴ? አስተሳሰቤማ አስተሳሰብ ነው የኔ እናት አይደለም። ወይኔ ጉዴ ፈላ። እባክሽ የመጣሽበትን አለ አይደለ? እኔ ምንም በፈጠረ እኔ ዮናንም ማለት ነው ንገረውና እኔ ሰላም እንድትፈጥሩ ነው የምፈልገው። ንገረኝ። አንፈጥርም፣ እየነገርኩሽ ነው። አንፈጥርም። በቃ መፍጠር ስለማልፈልግ ጠርተሽኛል። እንደዛ ሰብሮት ተይው፣ ሌላውን ተይው። እኛ እኮ ሽጉጡን እኮ ተውን እኮ አይደለ? ተውን፣ ዝም ማለት ሁለተኛ መጣ ደገመ። ወንድማችን እንደዛ ሸባር አድርጎሽ አይደለ?
መተው ደበደቡ። እሺ ሁለተኛ ጊዜ ዝም እንበል? ሁለተኛ ጊዜ ሰው ቤት መቶ ሽጉጥ አወጣ። እሺ ሁለተኛ ጊዜ ወንድማችንን ደበደቡ። እሺ ሶስተኛ ከኪያ ጋር ጸብ ፈለገ። እሺ 3 አራተኛ ሰው ቤት መቶ ተጣላ። ሽፊ ልንገርሽ አራተኛ ሰው ቤት መቶ ነው የተጣለው። ውጪ ቢሆን እኮ ኖርማል እኮ ነው። ያ ሁሉ ሰው ረብሾ መጣ። እኔ እኮ ጥፋት አይደለም አላልኩም ቤካ ነው። ግን አንተ እህት ብትጎዳ ያንን እዛ ደረጃ ከዛ በላይ እንድታረግ ትችላለህ። ነፍስ እስከ ማጥፋት ደረጃ ልትሄድ ትችላለህ። ኪያ ብትመታብህ እኛ እኮ ምንም አንድ ስቴፕ እንኳን አልሄድንም። ላንቺ እኮ መንከባከብ እኮ ነው ያደረግንልሽ እኮ ተርተሽኛል። አንቺን ተንከባከብንሽ እንጂ ጎዳንሽ እንዴ? ከዛ በኋላ አጋጣሚ ልንገርሽ ከአንዲ ስሚ፣ በእግዚአብሔር ዝም በይና ስሚ። ጎዳንሻ በአጋጣሚ ነው ተጎዳሹ። ፈልገ ነው አይደለም ያደረግነው። ይሁንና ፈልጎ እንደዚህ አያደርግም። ተርተሽኛል። ይሁንና ፈልጎ አንቺን መጥቶሽ አይጥልሽም። ሰማሽኝ አይደለ? እንደዛ ሆኖ ራሱ ነው የምልሽ። ሆስፒታል ማን ሆስፒታል ወሰደሽ? ይሄን ታውቂ ነበር? ይሄን ታውቂ ነበር ወይ? አታውቂም አይደለ? ሆስፒታል ያ ሁሉ ነገር ሲያደርግልሽ የነበረው ሰው ማን ነው? ወንድምሽ ከመምጣቱ በፊት። ወንድምሽ ሲመጣ እኮ ማለት ነው ኢቭን ነው የምልሽ፣ ወንድምሽ ሲመጣ ሆስፒታል በጠበጠ እንጂ ላንቺ ምንም ያደረገልሽ ነገር የለም። ምንም አንድ ኢመንት ነገር ያደረገልሽ ነገር የለም። አንድ ነገር እዛ ሆስፒታል የመግባቴ ምክንያት እኮ እናንተ ናችሁ። አይ እዛ ሆስፒታል የመግባቴ ምክንያት እንደዛ የመሆኔ ምክንያት አንተና ዮና ነው። እናንተ ናችሁ። እሺ ብዙ ነገሮች አድርገን እዚህ መጥቼ የተጎዳሁበት እያንዳንዱ ያለቀስኩበት እያንዳንዱ የተጎዳሁበት ምክንያት ሪዝኖች እናንተ ናችሁ። ሌላ ማንም አይደለም። እየነገርኩሽ እየካርክ ነው አይደለም። ምክንያቱም አንድ ነገር ልንገርሽ፣ የሁሉ ነገር ተፈጠረ አይደለ? ጓደኛ የተባለው ሰው የሁሉ ነገር አደረገ። እሱን ለማስረዳት ስትመጪ ነው ያ ነገር የተፈጠረው አይደለ? የተፈጠረው እሺ፣ ፈልጎት አደረገው። አንቺ የምታምኚው ፈልጎት አድርጎት ነው። እኔ ቤካ ፈልገውም ሆነ አልፈለገውም ያ ነገር ግን ተፈጥሯል። በቃ እኔ ተጎድቻለሁ፣ ሆስፒታል ገብቻለሁ። ጉዴ ፈላ። ወንድምሽ እኮ ፈልጎ ነው ያደረገው። ወንድምሽ ፈልጎ ነው ያደረገው። እኔ ተመትቼ አይቶኝ ዝም ሊል አይችልም ነው እያልኩ ያሉት። እሺ የመጀመሪያውን ዝም አላለም እኮ። እሺ ወንድም እኮ አየን እኮ አይደለ? መጀመሪያ መጣ፣ ሽጉጥ አወጣብን፣ ምናምን ረብሻ ፈጠረ፣ ምናምን ሄደ አይደለ እንዴ? ባህሪው ነው። ቆይ ባህሪነቱ አይደለም እንዴ? እንደ ሰው ለምረም አናስበው። እንደ ሰው ለምረም አታስብ። አንተ እኮ እያሰብክ አይደል? አንተ ነው እያሰብክ። እኔ በጣም እንደ ሰው እያሰብኩ ነው። እሺ ተፈጠረ፣ ያ ነገር ተፈጠረ። አሁን እኮ በቃ እኮ ዘጋን እኮ ፋይል እኮ ዘጋን። የዛን ጊዜ በቃ ተረጋጋ፣ ማውራትም ካለብን እናውራ። ተረጋግተን ለማውራት ሞክር አይደለ? እንደ ሰውኛ ነው የሚልሽ። ለማስረዳት ሞክር አይደለ? ስናስረዳው ማይገባው ከሆነ ስናስረዳው አንዳችን ነገር ማይሰማ ከሆነ ምን ማድረግ ነው ያለብን? አረጋግተን መሸኘት አይደለ? አረጋግተን ሸኘን። ያ ሁሉ ነገር ከተፈጠረ በኋላ ነበርሽ አልነበርሽ? አሁን ለሱ መከራከር አይጠበቅብሽም። እየነገርኩሽ ያለሁት እየተከራከርኩም አይደለም። ጥፋት አጥፍቷል አላጠፋም እያልኩ እኮ አይደለም። እናንተ ማጥፍታችኋል፣ እኛም ማጥፍተናል። ለማንኛውም ምንም ልልሽ አልችልም። ስለዚህ ሰላም እንፍጠር። አንፈጥር። ምንም እኔ በበኩሌ አልፈጥርም። እየሄድክበት ያለው መንገድ ምንም ነው ደስ የማይለው ቤካ። እኔ ጭራሽ እኔ እንዳለው ሰላም ታስፈጠረኛለህ ብዬ ስመጣ ጭራሽ ሌላ ነገር ነው። እንዳለው እባክሽ እንዳለው ቤካ በጣም ታግሻለሁ ታውቃለህ። በጣም ማለት ነው ታግሼ ተለማምጬ እያወራሁ ነው ያለው። እሺ የሰማኝ ነው። ይሄ ነገርም እየተፈጠረ ያለው ዮና ስለተጎዳ ነው። እሺ የሰማኝ ነው አይደል? የሰማኝ ነው። በጣም ታግሻለሁ። ምንድነው የምትፈልገው? ምንድነው ፍላጎት እኮ ማውራት ከሱ ጋር ምንድነው የምታወራው? ጸብ ነው የምትፈልገው? ጸብ ያው ወንድ ልጅ እናወራለን። ምንድነው ወንድ ልጅ የምታወራው? እሱ እኮ ለኔም ወንድሜ ነው አይደል እንዴ? ጸብ ነው የምትፈልገው? ንገረኝ። እኔ 10 የማስረዳት ነው ደከመኝ ላንቺ 10 የማስረዳት። እኔ በጣም ተረጋግቼ ነው እያወራሁ እየነገርኩሽ ነው። አሁንም አንድ ነገር ብቻ እሺ ስማው ንገረኝ። ወንድምሽ ስንት ነገሮችን አደረገ? የፈለገውን ነገር ያደረገ ልነግርሽ ነው። ስሚኝ በእግዚአብሔር ወንድምሽ ስንት ነገሮችን አደረገ እኛ ላይ? እሺ አደረገ አይደለ? 4 ነገሮችን ያደረገው። ድጋሚ እየደገምኩልሽ። መጀመሪያ ሽጉጥ መዘዘብን፣ ችግር የለውም እሺ ብለን አለፍን። ረበሸን 2 ሶስተኛ የውናን አስመታው። ቢመታው እኮ ችግር የለውም አስመታው ነው ለ4 ለ5 ምክንያቱም ብቻውን ስለማይችለው አይደለ? ተርተሽኛል። 4
በጣም ነው የረበሸን። ሁለተኛ አንቺ ልጠይቀው የመጣች ሰዓት አንቺ እንደዛ ማድረግ አልነበረበትም። አስተሳሰብ ጭንቅላት ስለሌለው ነው ያን ነገር ያደረገው ማለት ነው። ተርተሽኛል። ጭንቅላት ቢኖረው ኖሮ ያን ነገር አያደርግም ነበር። ምንቴም ዝም ያለው ማለት ነው ስለ እውነት ነው የምልሽ። አንቺን በማክበር ነው ዝም ያለው እስካሁን ድረስ ከዮና ጋር የሆነ ነገር ስላለሽ ስላሰብን። ተርተሽኛል። ዛሬ ላውራሽ የፈለግኩትኝ ለአንቺ ሪስፔክት ስላለኝ ነው። ተርተሽኛል። ግን አላዳምጥሽም። ሰማሽኝ አይደለ? በዮና ጉዳይ አላዳምጥሽም። እሱን ነው የምፈልጊው። ጭራሽ ነው አላዳምጥሽም። አዎ ጨረስኩ። እኔ በጣም ተረጋግቼ እየሰማኝ ነው። ወይኔ በእግዚአብሔር በጣም ማለት በቃ ሂጂ በእናትሽ። ማኛ ዳምጠኝ ሄድላል። በጣም ተረጋግቼ ነው እየሰማሁ ያለሁት። ወንድሜ ላይ ስዝት ምን ስትል በጣም ተረጋግቼ እየሰማሁ ነው። እሺ እኔም የሆና ጓደኛ ነህ ብዬ ነው ሪስፔክት አድርጌ ቆሜ እያወራ ያለሁት። ሰምተኸኛል አይደል? የሆና ወንድሙ ብለሽ አስታውቂ። እሺ ወንድሙ ነህ ብዬ በስነ ስርዓት እያወራ ነው ተረጋግቼ። እያንዳንዱ የምትለው ነገር ይቅርታ አልኩ፣ ብዙ ነገር ብያለሁ። ምንም ልትሰማኝ ፈቃደኛ አይደለም። አንተ አላማ ጸብ ነው አይደለ? ወንድሜ አንድ ነገር ይሁን፣ ሰምተኸኛል? አንድ ነገር ይሁን፣ መጀመሪያ ከኔ ጋር ነው ንግግር። እሱን ለማድረግ ራሱ ድፍረት ቢኖርህ መጀመሪያ እኔን አንድ ነገር አድርገኝ። እየሰማኝ ነው አይደል? እኔ ከዚህ በኋላ አንተ ደግሞ የተረጋግቼ ማዋራበት ምንም አይነት ሪዝን አይኖረኝም። ምንም ካንቺ ጋር ምንም የሚያገናኘው ነገር እኔ ነገርኩህ። በጣም ተረጋግቼ አውርቻለሁ። እስካሁን ሰላም ለመስጠት ሞክሬያለሁ። በቃ ይቺ በእናትሽ ሞክሬያለሁ። እያንዳንዱ ነገር አድርጌያለሁ። ነግሬያለሁ። ወንድሜ አንድ ነገር ይሁንና ከኔ ጋር ታወራለህ። ሰምተኸኛል? ጨርሽ። ይኸው ንገሪው። እሺ በእምነት እየነገርኩሽ ነው። ንገሪው። በጣም እንትን አለች። በጣም እኔ ስለ እውነት አያመልጠኝም። ስለ እውነት ምንም አያመልጠኝ። በሱ ጉዳይ ማውራትም ካለብኝ በደንብ አወራዋለሁ ከሱ ጋር ማለት ነው። ምክንያቱም እባክህ በቃ እንሂድና ማውራትም ካለብን እናወራለን ከሱ ጋር ካገኘ ነው ማለት ነው። እና እንሂድ